አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች። እንዲሁም የቻናሌ ተከታታዮች ላይክ ሼር እያደረጋችሁ አበረታቱኝ። እንዲሁም ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ያጠቆራችሁ ቤተሰብ እንሆን እላለሁኝ። እኔ ውዶች ላይክ ሼር እንዳይረሳ እና እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እሺ እኔ ውዶች ሰላማችሁ ብዝዝት ይበልልኝ በያላችሁበት። ጁምአ ነው ዛሬ። እንዴት ነበር ጁምአ? ከኔ ጋር አልሐምዱሊላህ ምንም አይልም፣ ያው ጥሩ ነው አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ እላችኋለሁ ማሮቼ። ላይክ ሼር ሰብስክራይብ እንዳይረሳ ማለት ነው። ዛሬ የመጣሁት ደግሞ የታላቁ ነብይና ለዓለማቱ እዝነት ተደርገው የተላኩት የአንቢዮች የረሱሎች አለቃ ረሱል ሰለላሁ ዐለይሂ ወሰለም ስነ ምግባሮች በጥቂቱ ነግራችኋለሁኝ ማለት ነው። የኔ ወዶች አነብላችኋለሁኝ፣ አዳምጡኝ ማለት ነው። ዛሬ ጁምአ ነው። በረሱል ላይ ሰላዋት አውርዱ እላችኋለሁኝ ማሮቼ ወዶቼ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፍጹም የሆነ ስነ ምግባር የነበራቸው መሪና ነብይ ነበሩ። ከስነ ምግባሮቻቸው ጥቂቶቹ የሚከተሉት ናቸው። እውነትን መናገር። ነብዩ ሰለላሁ ዐለይሂ ወሰለም ሁልጊዜ እውነትን ይናገሩ ነበር፣ በሐሰት ፈጽሞ አይናገሩም። ከነብይነት በፊትም አልአሚን ወይም ታማኙ ተብለው ይታወቁ ነበር። ታማኝነት። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለሰዎች የገቡትን ቃል ሁልጊዜ ይጠብቁ ነበር። እቃዎችን በአደራ ከተቀበሉ በአግባቡ ይመልሱ ነበር። ትህትና ወይንም ተውዱ። ምንም እንኳን የአላህ መልእክተኛ ቢሆኑም ለሁሉም ሰው በትህትና ይቀርቡ ነበር። ይቅርባይነት ወይም አፉ። ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ይቅር ለማለት ሁልጊዜ ዝግጁ ነበሩ። ለምሳሌ መካን በከፈቱ ጊዜ ያደረሱባቸውን በደል ሁሉ ይቅር ብለዋቸዋል። ፍትሃዊነት። ነብዩ ሰለላሁ ዐለይሂ ወሰለም በሁሉም ጉዳዮች ላይ ፍትሃዊ ነበሩ። በሀብታም እና በድሃ መካከል ልዩነት አያደርጉም። ቸርነት። ነብዩ ሰለላሁ ዐለይሂ ወሰለም ሁልጊዜ ለሰዎች መልካም ነገር ያደርጉ ነበር። ለድሆች ይራሩ፣ ለችግረኞች ይረዱ ነበር። ትዕግስት ወይም ሰብር። ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው ውስጥ ብዙ ፈተናዎችን ተቋቁመዋል፣ ነገር ግን ፈጽሞ ተስፋ አልቆረጡም። ምክንያታዊነት ወይም ሂክማህ። ነብዩ ሰለላሁ ዐለይሂ ወሰለም በንግግራቸው እና በድርጊታቸው ሁልጊዜም ጥበብን ይጠቀሙ ነበር። እነዚህ ሁሉ መልካም ስነ ምግባሮች የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእስልምና ተምሳሌት እንዲሆኑ አድርጓቸዋል። እና ውዶች ላይክ ሼር ሰብስክራይብ አድርጉ። በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት አውርዱ፣ የበለጠ ይወደዳል። ዛሬ ጁምአ ነው የኔ ውዶች፣ የኔ ማሮች፣ ወዳችኋለሁ፣ አከብራችኋለሁ ከምንም በላይ
ወዳችኋለሁ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። የዛሬ ጁምዓ ነው እንግዲህ ዱቃችን ማእሙል የሚሆንበት ያርግልን። ሁላችንም በስደት ያላችሁት ወንድሞቼ በዱቃ እንረሳሳ እላችኋለሁኝ። ወዳችኋለሁኝ። ላይክ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።